ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁ ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ይትባረክ ይትባረክ ብዙዎቻችሁ ናትናኤል ዳዊትን ቲክቶክ ላይ ታውቁታላችሁ። ጥሩ ኮንቴንቶች መስራት ታወቃል። ብዙ ጊዜ የሚያስተምሩና የሚያዝናኑ የፍቅር ቪዲዮዎችን ብዙ ጊዜ ፍቅር ላይ የተወከለ ነገር ሪሌሽንሺፕ ላይ የተወከለ ቪዲዮዎችን መስራት ታወቃል። እንግዲህ ትናንትና ሰርጉ ነበረ። ሰርጉ በሚገርም ሁኔታ በሐዋሳ ተከብሯል ማለት ነው። ናትናኤል ዳዊት ብዙዎቻችሁ ታውቁታላችሁ። ቲክቶክ ላይ ከ1 ሚሊዮን በላይ ተከታዮች አሉት ማለት ነው። በዚህ ሰርግ ላይ እንግዲህ ብዙ ሰዎች ተገኝቶበታል። ዘመዶቹ፣ አዝማዶቹ፣ የሐዋሳ ከተማ ነዋሪ ማንም አልቀረ ማለት ይቻላልና እንግዲህ ከሰርጉ በፊትም ደግሞ አንድ ፖድካስት ላይ መጥቶ ከፍቅረኛው ጋር ያላቸውን ሪሌሽንሺፕ በግልጽ ተናግሮ ነበርና በጣም ጓደኛሞች እንደነበረ ወደ ፍቅር ከመግባታቸው በፊት ወደ ሪሌሽንሺፕ ከመግባታቸው በፊት ጥሩ የጓደኝነት ጊዜ እንደነበራቸውና እንደውም መጀመሪያ እሱ ለፍቅር እሷን ስጠይቃት እንዳላመነች፣ ምክንያቱም እንደ ኖርማል ጓደኛ ነበረ እሱ የምታስበውና ነገር ግን እሱ ደግሞ እንደሚወዳት ሲነግራት በድንጋጤ እሷ አላመነችም ነበር። ከዛ የሆነ ሰዓት ላይ አሰበችበት ምናምን ከዛ አሻለችው ማለት እሷ ያሰበችው ነገር ምንድነው ታዋቂ ነው ምናምን እንዴት እንደዚህ ምን ሊፈትነኝ ፈልጎ ነው ምናምን የሚሉ ግምቶች ነበሩኝ በውስጤ። ነገር ግን እውነት መሆኑን ሳያውቅ እሱ ጥሩ ሰው የሚወደድ ቆንጆ እኔ የምመኘው አይነት ወንድ ስለሆነ እኔ በሽብየዋለሁና በጣም እንደቸኝ ነው ብሏል። ሁለቱም ጥንዶች ደግሞ በጣም ወጣቶች ናቸው። እሷ በጣም ቀይ ቆንጆዬ ነች። እሱም ደግሞ ጸዴ ወንድ የሚባል ይሄ ቀይ ማለት ወንድ ነው። በጣም ጥሩ ትዳር እንዲሆንላቸው እንዲባረክላቸው ዘመናቸው የአብርሃምና ሳራ እንዲሆንላቸው ከዚሁ እንመኛለን። ያላገባችሁ በዚሁ አግቡ እንላለን። እኔ በሆነ ሰው ቋሚ ስራ ካለው የራሱ ገቢ በቃ ፋይናንሻል ኢንዲፔንደንት ከሆነ ራሱን ከቻለ እድሜው ከ25 በላይ ከሆነ ቢያገባ የተሻለ ነው ብዬ አስባለሁ። እስከ 25 ዓመቱ ብዙ ነገሮችን ይለምዳል፣ ያውቃል፣ ይማራል ብዬ አስባለሁና ያላገባችሁ ይህንን ቪዲዮ የምትመለከቱ ከሀገር ውስጥም ከሀገር ውጭም ሆናችሁ እንድታገቡ እላችኋለሁ። እኔም አሁን 25 ዓመት ሊሆናኝ ነው ቀጣይ ማለት ነው። ግን እስካሁን የማግባት ገና ነው። እንግዲህ ምናልባት ቀጣይም ላገባሽ 2019 ላይ 2017 ነው 8 ከዛ 9 አይዶን ነው ብቻ እግዚአብሔር ያውቃል አላውቅም። ብቻ እንደዛ ነውና በጣም ሰርግ ደስ ይላል። በቃ በጣም ቪዲዮ ደግሞ በብሌስድ ፒክቸርስ የተሰራ ነው። በጣም በቃ የሚገርም ኳሊቲ ያለው ቪዲዮ ነውና እንደዚህ አይነት የሰርግ ቪዲዮዎችን ብዙ አይቻለሁ፣ ግን እንደዚህ ያስደመመኝ ኳሊቲ ያለው ምናምን አላየሁትም። በጣም ተመችቶኛልና ሁላችሁም ደግሞ ሐዋሳ አካባቢ ያላችሁ ብሌስድ ፒክቸር ሄዳችሁ በዚህ አጋጣሚ ሰርጋችሁን እንደዚህ በአማሪ ሁኔታ እንዲሰሩላችሁ ማድረግ ትችላላችሁ ማለት ነው። በጣም ደስ ብሎኛል ወንድሜ ናትናኤል። ሜቢ አንተን አውቃለሁ፣ አንተ አታውቅኝም። ያ ወደፊት ልታወቅ ይችላል፣ ግን ደስ ብሎኛል። አንተ በተለይ ወጣት ሆኖ ሰው በወጣትነቱ በጊዜ ቶሎ በቃ ሲያገባ ደስ ይላል። ምክንያቱም ሌላ ነገሮች ሳይገባ መንፈሳዊ ህይወትን ሳያበላሽ እንደዚህ ከእግዚአብሔር ጋር ጥሩ ቁርኝነት መፍጠር እኮ ነው። ሰው የሚያገባ ሰው ማለት የሚያገባ ወንድ በቃ በራሱ የሚተማመን ወንድ እችላለሁ የሚል የትኛውንም ኃላፊነት ቤተሰቤን ለማስተዳደር ሚስትን ለማስተዳደር ኃላፊነቱን እወጣለሁ ብሎ በራሱ የሚያምን ሰው ነው ብዙ ጊዜ የሚያገባ። ብዙ ሰዎች ደግሞ አቂም ኖራቸው ዲቤቸው በስሎ ምናምን በቃ ዳርዳር ላይ ሆኖ ስለጋብቻ ምናምን አግንነው ያበራሉ ምናምን። ምክንያቱም በራስ መታመን ይፈልጋል ጋብቻ እና የሚያገቡ ወንዶችን ያበረታታለሁ እኔ እስካሁን ባላገባው ማለት ነው። እና በጣም ጥሩ ነው ማግባት፣ ደስ ይላል። ደግሞ እንደዚህ አይነት ቆንጆች ሲጋቡ በጣም ደስ የሚል ነገር ነውና ለዚህ ዩቲዩብ ቻናል አዲስ ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። ወደ በቪዲዮ መግቢያ ላይ 10 ሚሊዮን ብር እየፈጀ ነው ምናምን እየጻፍኩት፣ ግን ስንት ሚሊዮን ብር እንደፈጀ እኔ አላውቀውም፣ ግን ብዙ ጊዜ ስለሚሰራ ነውና እንደዛ መሆኑ እንዲታወቅ ብላችሁ ምናልባት ጥያቄ እንዳይነባችሁ ቪዲዮ ሲሰራ ዩቲዩብ ላይ ብዙ ጊዜ እንደዚህ አይነት ነገሮች እንጠቀማለን። ምክንያቱም ሰው እንዲያይ ወይም ደግሞ ትኩረት ለመሳብ ያህል ነው እንጂ ስንት ብር እንደፈጀ እኔ አላውቀውም። እሱም
ስለማለቅ እንትን ማለት አልፈልግም። ያው ጀስት ያው ለቪዲዮ ነው ብዙ ጊዜ እይታ ለማግኘት እና በዚሁ ላሳውቃችሁ ስለፈለግኩ ነው። ወዳችኋለሁ። ሰላም ሁኑልኝ። እኔ ወንድማችሁ ሮብስ ነበርኩኝ። ቻው